ሀገር አቀፍ የሲቪልና ቤተሰብ ምዝገባ ዲጂታል ሲስተም ለፖሊሲ ግብዓት ብሎም ለሀገር ደህንነት መረጋገጥ ከፍተኛ ሚና እንደሚኖረው ታምኖበታል። ኢትዮጵያ የቤተሰብና ወሳኝ ኩነት ምዝገባ ማከናወን ከጀመረች ከ2008 አንስቶ በርካታ ዜጎች ሞት፣ ልደት፣ ጋብቻ ብሎም ሌሎች ተያያዥ መረጃዎችን መመዝገብ አስችሏል። ይሁን እንጂ የመረጃ አያያዙ አለመዘመን ብሎም የጥራት ውስንነት የሚስተዋልበት ሆኖ በመቆየቱ በሚፈለገው ደረጃ መረጃዎችን ለማናበብ እንዳላስቻለ ተነግሯል። ሲቪልና የቤተሰብ ምዝገባ እስካሁን ድረስ ያው 2008 ላይ ነው በሀገር አቀፍ ደረጃ ተጀመረን ብለን የምናወራው። ነገር ግን ከዛ አንፃር ስናየው ከምዝገባ ሽፋኑም ጥራቱም ተደራሽነቱም በጣም ብዙ ነገሮች የጎደሉት የነበረ በዛ ላይ ማኑዋል ነው የሚሰራውና ለጥራት ችግር እየተጋለጠ በሚፈለገው ልክ ምዝገባውን ማካሄድ ያልተቻለበት ሁኔታ የነበረ ነው። በዘርፉ የሚስተዋለውን ውስንነት ለመቅረፍ እንደሚያስችል የታመነበት ሀገር አቀፍ የሲቪልና ቤተሰብ ምዝገባ ዲጂታል ሲስተም በአዲስ አበባና በድሬዳዋ ከተማ አስተዳደሮች ወደ ተግባር ገብቷል። የዚህ ዲጂታል ምዝገባ ሲስተም ወደ ሀገር መግባት ለፖሊሲ ግብዓት ከፍተኛ አስተዋጽኦ እንደሚኖረው የሚያስረዱት የኢሚግሬሽንና ዜግነት አገልግሎት ምክትል ዳይሬክተር ቢቂላ መዝገቡ ከዚህም ባሻገር የሀገርን ደህንነት ለማስጠበቅ ከፍተኛ አስተዋጽኦ እንደሚኖረው ተናግረዋል። የቤተሰብ ምዝገባና የኩነት ምዝገባ የምንለው አንድ ሰው ተወልዶ እስከሚሞት ድረስ ያለው መረጃ በቴክኖሎጂ መያዝ ማለት ነው። ይሄ ለምንድን ነው የሚያገለግለን? አንደኛ ለፖሊሲ ግብዓት የተለያዩ የመንግስት ውሳኔዎች ላይቭ የሆኑ ዳታዎችን ስለምናገኝ በጣም አስፈላጊ ነው። በማኑዋል በነበረበት ጊዜ የሞት ምክንያት ሳይታወቅ አንድ ወረርሽኝ መጥቶ ሊጠፋ ይችላል። ዛሬ ላይ ግን በዚህ ስርዓት ስንጠቀም ላይቭ የሆነ የሞት ምክንያት ስናቅ በቀላሉ ወረርሽኖችም ሆነ የተለያዩ በሽታዎችን ኮንትሮል ማድረግ እንችላለን። ይሄ ብቻ ሳይሆን አንድ ቀበሌ ውስጥ ያለውን የአባወራ ብዛት እንዲሁም ደግሞ እዛ አካባቢ የሚከሰተውን የኩነት ላይቭ ነው ማወቅ የምንችለው። ስለዚህ ይሄንን ዳታ እጃችን ላይ አለ ማለት ለዲጂታል 2030 እንደ ግብዓት ለሁሉም ሲስተሞች ወይ ደግሞ ለሁሉም ቴክኖሎጂ እንደ ግብዓት ስለምንጠቀም በጣም የኢኮኖሚ ላይም ፖለቲካ ላይም ትልቅ ውሳኔ አለው። ይሄ ብቻ ሳይሆን ለሀገር ደህንነት ጉዳይም በጣም ትልቅ ፋይዳ አለው። ይሄንን ሲስተም ኢምፕሊመንት ስናደርገው በቀላሉ የኛ ዜጋ የሆኑትን ማወቅና መለየት እንችላለን ማለት ነው። ወደ ተግባር የገባው ሲስተም ከዲጂታል መታወቂያ ጋር የተሳሰረ በመሆኑ በተለያዩ አካባቢዎች ይስተዋል የነበረውን ከአንድ በላይ የልደት ሰርተፍኬት ማውጣትን ለመቆጣጠር የሚያስችል እንደሆነ የገለጹት ምክትል ዳይሬክተሩ ቢቂላ መዝገቡ ሲስተሙን በተቀሩት የሀገሪቱ አካባቢዎች ተደራሽ ለማድረግ እቅድ መያዙን አስረድተዋል። አንድ ሰው የሆነ ኤሪያ ላይ የልደት ሰርቲፊኬት ከወሰደ ሌላ ቦታ ላይ ዱፕሊኬት አድርጎ ሌላ የልደት ሰርቲፊኬት በሌላ ማንነት ሌላ ልደት ሰርቲፊኬት ማግኘት አይችልም። አሁን በዘረጋ ነው ሲስተም። ከዚህ በፊት ግን አንድ ሰው 4-5 ቦታ ላይ የተለያዩ ክልል ላይ የተለያዩ የልደት ሰርቲፊኬትና እንዲሁም ደግሞ የተለያዩ የነዋሪነት አገልግሎት ሲያገኝ የነበረበት ሁኔታ ነበር። ዛሬ ላይ ይሄ ቴክኖሎጂ በቀላሉ አንድ ሰው አንድ ሆኖ የምታወቅባትን ኢትዮጵያ ለመፍጠር ምቹ ሁኔታ ያመጣል ብለን ነው ኤክስፔክት የምናደርገው። የሀገር አቀፍ የሲቪልና ቤተሰብ ምዝገባ ዲጂታል ሲስተም መረጃዎች ወደ ስታቲስቲክስ አገልግሎት የሚገባ መሆኑን በኢሚግሬሽንና ዜግነት አገልግሎት የሲቪል ምዝገባ አገልግሎት ምክትል ዳይሬክተር ቤተልሔም ታደሰ ተናግረዋል። ይህም ለአስተዳደራዊ ውሳኔዎች ጥቅም ላይ እንደሚውል ጠቁመዋል። ይሄ ምዝገባ ሄዶ በሴንትራል ስታቲስቲክስ ምንድነው የሚሆነው? ሪፖርት ነው የሚወጣው። ሪፖርቱ ደግሞ ለምንድን ነው የሚሆነው? ቅድም ስንል እንደነበረው ለስታቲስቲክስ ይውላል፣ ለስታቲስቲክስ ፐርፐዝ ይውላል፣ ለህግ ይውላል፣ ለአስተዳደር ይውላል። ስለዚህ ጥራት ያለው መረጃን እንድናገኝ ዲጂታል ያው ወሳኙን ሚና ይጫወታል ማለት ነው።